ሰላም ሰላም ውድ የኤፍታ ቲቪ ተመልካቾቻችን በሙሉ እንደምን ሰነበታችሁ? ዛሬ በፊታችሁ ይዤላችሁ የቀረብኩት የእግዚአብሔርን ቃል ዘጸአት ምዕራፍ 3 ቁጥር 7 ላይ ያለውን ቃል አነብላችሁ እናስተምራችኋለሁ። እግዚአብሔር አምላክ በዚህ ቃል ውስጥ የሚናገረን ቃል መልእክት አለ ብዬ አምናለሁ። መጽሐፍ ቅዱስ የያዛችሁ ሰዎች በመላው ዓለም ያላችሁ ውድ ኢትዮጵያውያን ኤርትራውያን ዘጸአት ምዕራፍ 3 ቁጥር 7 ላይ አብረን ያለን ይሄንን ፕሮግራም ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እንደዚህ ይላል፣ እግዚአብሔርም አለ በግብፅ ያለውን የሕዝቤን መከራ በእውነት አየሁ። ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያንም እጅ አድናቸው ዘንድ ከዚያች አገር ወተትና ማር ወደምታፈስሰው አገር ከተማ አስገባቸዋለሁ እያለ ይናገራል። እንግዲህ እዚህ መጽሐፍ ላይ እንደምትመለከቱት ታሪኩንም ታውቁታላችሁ ብዬ አምናለሁ። እስራኤላውያን መጀመሪያ በአገራቸው ላይ በነበሩ ሰዓት ራብ፣ ቸነፈር፣ ጠማት እንዲሁም ደግሞ ምንም ስኬት በሌለበት በድርቅ ሰሞን ላይ ድርቅ በነበረበት ሰሞን ላይ ዮሴፍ የተባለ የያዕቆብ ልጅ ወደ ግብፅ አገር ገብቶ በንግስናው ተቀምጦ እያለ እስራኤላውያን ከተማቸውና አካባቢያቸው በሙሉ በረሃብ፣ በቸነፈር፣ በድርቅ ተመተው እያለ ወደ ግብፅ አገር ወርደው እያለ ግብፅ አገር ተቀምጠው ለብዙ ዘመናት ተቀምጠው እየተመገቡ እንደልባቸው የተንቀሳቀሱ እንዲሁም ደግሞ ከግብፃውያን ጋር ጥሩ ማህበረሰብ ነበራቸው። በጥሩ ማህበረሰብነት ተቀምጠው እያለ ዮሴፍ ደግሞ ከሞተ በኋላ ዮሴፍን ያላወቀ አንድ ንጉሥ በምድሪቷ ላይ ተነሳ ይላል። ዮሴፍን ያላወቀው ንጉሥ በምድሪቷ ላይ ከተነሳ በኋላ እንደዚህ የሚል ሐሳብ አነሳባቸው። እስራኤላውያን በእኛ ላይ ለጠላቶቻችን አግዘው በእኛ ላይ ይነሳሉ አለ። ጠላቶቻችንን አግዘው እኛን ይወሩናል፣ ጠላቶቻችንን አግዘው እኛን ይወጉናል ብለው ዮሴፍን ያላወቀው ንጉሥ ላይ አንድ ስጋት ገባበት። ዮሴፍን ያላወቀው ንጉሥ ላይ አንድ ስጋት ገባበት። ስለዚህ የእስራኤል ብዛት ልክ ከግብፃውያን እጅግ በጣም የላቀና የበዛ ሆነ፣ የሰፋ ሆነ። ስለዚህ ንጉሥ ውስጥ የገባው ፍርሃት ነው። ምን የሚል ፍርሃት ነው? ሞልቷልና ጠላቶቻችንን አግዘው እኛን ደግሞ ይወጉናል ብሎ ፈራ። ወገኖች ይሄ እስራኤላውያን በግብፅ አገር ላይ በባርነት እንዲያዙ እግዚአብሔር አምላክ ለአብርሃም በዘፍጥረት ምዕራፍ 15 ቁጥር 14 ላይ ተናግሮታል። ሕዝብ በማያውቅበት አገር ላይ በባርነት ይሰጣል፣ በባርነት አልፎ ይሰጣል እያለ እግዚአብሔር አምላክ ለአብርሃም የሰጠው ቃል አለ። ስለዚህ ያ እግዚአብሔር ያየውና የተመለከተው ይፈጸም ዘንድ ነው እንጂ እግዚአብሔር አምላክ ሳያውቅ በእስራኤል ላይ የሆነ ነገር አንዳች የለም። ምናልባት ብዙዎቻችን በእኛ ሕይወታችን ውስጥም እግዚአብሔር አምላክ የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 15 ዓመት ያየው ነገር ሊሆን ይችላል። የመጣብን ፈተና፣ የመጣብን እያንዳንዱ ችግር ማለት ነው። እግዚአብሔር አምላክ ሳያውቅና ሳይመለከት በአንቺ ሕይወት ላይ፣ በአንተ ሕይወት ላይ፣ በእኔ ሕይወት ላይ የሆነ ነገር የለም። እግዚአብሔር ደግሞ ልክ ፈተናው እንዳለም እንዳለ ሆኖ እግዚአብሔር አምላክ ከፈተናው አይቶላቸዋል። ወገኖቼ እግዚአብሔር እስራኤላውያን በችግር ውስጥ እንደሚገቡና በባርነት እንደሚያዙ እግዚአብሔር አምላክ አስቀድሞ ለአብርሃም ሰጥቶታል፣ ለአብርሃም ነግሮታል። ወገኖቼ እግዚአብሔር አምላክ የተናገረው ቃል ይፈጸም ዘንድ ነው። እግዚአብሔር አምላክ ያየው ቃል ይፈጸም ዘንድ ነው። በእስራኤል ላይ ሆነው እስራኤላውያን በዝተዋል። በግብፅ ከተማ ላይ በዝተዋል። እግዚአብሔር አምላክ የተመለከተውና ለአብርሃም የተናገረው ቃል ይፈጸም ዘንድ ነው። እስራኤላውያን ልክ በግብፅ አገር ላይ በስቃይ በቸነፈር ውስጥ ታይዘው ግብፅ አገር ላይ ሳይመቻቸው ተቀምጠው የፈርዖን ወታደሮች እያስጨነቋቸው፣ የፈርዖን አስገባሪዎችን እያስጨነቋቸው የማይገባ ስራ ያሰራቸው ነበር። በችግር ውስጥ ታይዘው እስራኤላውያን በግብፅ ከተማ ላይ የማይገባውን የጭካኔ ስራ ያሰራቸው ነበር። አንድ እስራኤላዊ የግብፃዊ ልጅ የእስራኤላዊ ልጅ ቢቀጠቀጠው የእስራኤላዊ አባት ማገናገን አይችልም። ለምን? ልጅ ወደ ቤት ሲገቡ ቅድም ግብፃዊ ሲቀጠቅጠኝ ለምንድን ያላገዝከው ቢል አባት የሚመልስለት መልስ አንድ ያለ፣ እርሱም እኛ እዚህ በባርነት የተቀመጥነው በባርነት ተቀምጠን አገራችን አይደለም፣ እኔ አንተን ስትቀጠቀጥ ልከለክል መብት የለኝም ብሎ አባት ይመልስለታል። ለምን? የገቡት በባርነት ነው። የገቡት መብት እንኳን የላቸው፣ ያለ መብታቸውን የገቡት። የሚፈልጉ ነገር አይመቻችላቸው። ገበታቸው የተመቻ አይደለም። የሚተኙት መኝታ የተመቻ አይደለም። የሚጠጡት የመጠጥ ውሃ እንኳን የተመቻ አይደለም። ለምን? ባሪያ ናቸው። በባርነት ታይዘዋል። በችግር ታይዘዋል። ያስጨንቋቸዋል። የሳይኮሎጂ ጥቃት አለባቸው። ይቀጠቅጣቸዋል።
እናት አባት እህት ወንድም አይሉም ሲቀጠቅጡ፣ እናት አባት አይሉም ስራ ሲያሰሯቸው፣ አቅመ ደካማ አይሉም እያስጨነቋቸው ነው የሚያሰሩት። ወገኖቼ እግዚአብሔር አምላክ በዚህ ሰዓት ውስጥ ያላችሁ ሰዎች፣ በመላው ዓለም ያላችሁ ወገኖቼ እግዚአብሔር አምላክ የብዙ ዘመናት ጥያቄያችን ይመልስላችሁ። እግዚአብሔር የብዙ ዘመናትን ጥያቄ ይመልስላችሁ። እስራኤላውያንን እግዚአብሔር እንደተመለከተ ለሙሴ እንደተገለጠለት በሲና ተራራ ላይ እንደተገለጠለት የሕዝቤን እስራኤልን መከራ አይቻለሁ በእውነት እንዳለ ካስገባሪዎቻቸው ካስጨናቂዎቻቸው የተነሳ ጩኸታቸውና መከራቸውን ተመልክቻለሁ እንዳለ እግዚአብሔር አምላክ በመላው ዓለም ያላችሁ ሰዎች እግዚአብሔር የእናንተን ጩኸት ተመልክቶታል። እግዚአብሔር ረስቶኛል የምትሉ ሰዎች፣ እግዚአብሔር ትቶኛል የምትሉ ሰዎች፣ እግዚአብሔር አያየኝ የምትሉ ሰዎች እግዚአብሔር አምላክ እናንተን ይመለከታል፣ ያውቃል። እግዚአብሔር ሙሴን በሲና ተራራ ላይ ካገኘው በኋላ ከአብርሃም ጋር የገባውን ቃል ኪዳን አሰበው። እግዚአብሔር አምላክ ለሙሴ እንደዚህ ያለው፣ ሂድ እኔ ልካለሁ አለ። በሄድኩ ጊዜ ማን ላከ ቢሉኝ ምን እላለሁ ሲል ሙሴ እንደዚህ ያለ ያለና የነበረ ያለና የሚኖር እንደዚህ ይላል ብለህ ተናገር አለው። ያገለግሉኝ ዘንድ ሕዝቤ ምን በል ልቀቅ ብለህ ነበር ንገረዋል። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለ እግዚአብሔር። ዘጸአት ምዕራፍ 2 ቁጥር 23 ላይ እንደዚህ ይላል፣ እግዚአብሔርም አለ እግዚአብሔርም የእስራኤልን ጩኸት ሰማ ካለ በኋላ ከአብርሃም ጋርና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ ይላል። ከማን ጋር? ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ ይላል። ወገኖች እግዚአብሔር ቃል ኪዳን አሰበላቸው። እግዚአብሔር ቃል ኪዳን ያደረገው ከሙሴ ጋር አይደለም። እግዚአብሔር ቃል ኪዳን ያደረገው ከአሮን ጋር አይደለም። እግዚአብሔር ቃል ኪዳን ያደረገው ከአብርሃም ጋር ነው። ስለዚህ አብርሃምን ሕዝብህን አበዛለሁ እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ፣ ከአንተ የተነሳ አሕዛቦች ይባረካሉ አለ እግዚአብሔር። ወገኖች እግዚአብሔር የተናገረው ቃል ነው እየሆነ ያለው። እኔ እንደዚህ ጸልያለሁ ዛሬ በጌታ በኢየሱስም በመላው ዓለም ያላችሁ ኢትዮጵያውያንና ኤርትራውያን እግዚአብሔር አምላክ የገባላችሁ ቃል እንዲፈጸም ጸልያለሁ። እግዚአብሔር የገባላችሁ ኪዳን በነቢያቱ አንደበት የተናገራችሁ ለእናንተ በራእይና በሕልም የተናገራችሁ እግዚአብሔር አምላክ የገባላችሁ ቃል እንዲፈጸም ጸልያለሁ በጌታ በኢየሱስም። እንዲሁም በጓዳችሁ ሆናችሁ መቼ ነው ችግር የምላቀቀው የምትሉ ሰዎች፣ መቼ ነው ከዚህ መከራ የምላቀቀው የምትሉ ሰዎች እግዚአብሔር አምላክ ከችግራችሁ ሻላቃችሁ። እስራኤላውያን ከችግራቸው የተነሳ ወደ እግዚአብሔር ይጮሁ ነበር። የሚያሰሯቸው ስራ በግርፍ ነበር። የሚያሰሯቸው ስራ በጣም የጭካኔ ስራ ነበር። አስቡት፣ አንድ ሰው እዛ ባሪያ ሆኖ ሲቀመጥ ምን አይነት ምግብ ይበላል ብላችሁ ታስባላችሁ? በጣም የሚዘገንን ምግብ ይመስለኛል። የሚጠጡት ውሃ እንኳን የተመቻቸ አይደለም ወገኖች። የሚተኙት ቤት የሚያድሩበት ስፍራ እንኳን የተመቻቸ አይደለም። ለምን? ባሪያ ናቸዋ። በባሪያነት አይን ስለሚያዋቸው ስለሚያስጨንቋቸው በጣም መብት የሌለበት ከተማ ላይ ገብተዋል እስራኤላውያን። ነገር ግን የሚመለከታቸው እግዚአብሔር አለ። የሚያያቸው ጌታ አለ። ከችግር ነፃ የሚያወጣቸው እግዚአብሔር አለ። ከመከራቸው የሚታደጋቸው እግዚአብሔር አለ። ዛሬ እነዚህ ጸልያለሁ። በመላው ዓለም ያላችሁ ሰዎች እግዚአብሔር አምላክ ከተያዛችሁበት ግዞት፣ ከተያዛችሁበት መከራ፣ ከተያዛችሁበት ችግር በኢየሱስ ክርስቶስ መንጭቆ ያወጣችኋል። በኢየሱስ ክርስቶስ መንጭቆ ያወጣችኋል። በኢየሱስ ክርስቶስ መንጭቆ ያወጣችኋል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። እግዚአብሔር አምላክ ሊታደጋችሁ ከፈለጋችሁ ወጠራችሁ ጸልዩ፣ አጥብቃችሁ ጸልዩ። ፈተናው ሲመጣ ተስፋ አትቁረጡ። ችግር ሲመጣ ተስፋ አትቁረጡ። እግዚአብሔር አምላክ በፊቱ ከወደቃችሁ ያነሳችኋል። በፈተና ውስጥ ያለ ሰዎች እግዚአብሔር አምላክ ይታደጋችኋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይህንን ፕሮግራም ሼር ያደረጋችሁ ለጓደኞቻችሁ፣ ለቤተሰቦቻችሁ ሼር ያደረጋችሁ ቤተሰቡ ይችላላችሁ። ሰብስክራይብ ያደረጋችሁ ቢሰሙ ይህንን ቃል እግዚአብሔር አምላክ በእናንተ ላይ እንዲያጸናው ማጸናለሁ። እግዚአብሔር አምላክ የገባላችሁ ቃል በሕይወታችሁ ላይ እንዲፈጸም ጸልያለሁ። እግዚአብሔር የገባላችሁ ቃል እንዲፈጸም ጸልያለሁ። እግዚአብሔር ካላችሁበት ችግር ያውጣችሁ፣ ካላችሁበት መከራ እግዚአብሔር አምላክ ያውጣችሁ፣ ይታደጋችሁ እንጸልያለን በጌታ በኢየሱስ ክርስቶስ። አቤቱ እግዚአብሔር አምላኬ ሆይ በጌታ በኢየሱስ ክርስቶስ ከተያዙበት ችግር ከተያዙበት መከራ በክርስቶስ ኢየሱስም እንዲላቀቁ ጸልያለሁ። ከተያዙበት ከየትኛው መከራ እግዚአብሔር ሆይ ይላቀቁ። ትዳራቸው ላይ ጣልቃ የገባ መንፈስ ይመታ።
በትዳራቸው ላይ ፈርዖን የሆነባቸው፣ በስራቸው ላይ ፈርዖን የሆነባቸው የሚያስጨንቃቸው በጌታ በኢየሱስ ክርስቶስም ዛሬ እንዲመታ ጸልያለሁ። ዛሬ እንዲመታ በጌታ በኢየሱስም ጸልያለሁ። በሰው አገር ተቀምጣችሁ እንደ ፈርዖን የሚያስጨንቃችሁ መብታችሁን የከለከለ የትኛውም የጨለማው አለቃ መንፈስ የተመታ ይሁን። የዲያብሎስ ጉልበት ዛሬ እንዲሰበር ጸልያለሁ። የአጋንንት ሥራ እንዲሰበር ጸልያለሁ። ከዱባይ ሆናችሁ የምትሰሩ ሰዎች እየተጨነቃችሁ ያላችሁ፣ በአሜሪካ፣ በአውስትራሊያ፣ በካናዳ፣ በየትኛው በመላው ዓለም የምትቀመጡ ሰዎች እየተጨነቃችሁ ያላችሁ ሰዎች እግዚአብሔር አምላክ በኢየሱስ ስም ነፃ ያውጣችሁ። በኢየሱስ ስም የእግዚአብሔር እጅ ትገለጥላችሁ። የሚያስደንቅ እግዚአብሔር ታምር በእናንተ ላይ ይገለጥላችሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ። በሌላ ፕሮግራም እስክንገናኝ